መሳሪያ ይዘን እንወጣለን። አዳር ሙሉ ይጠጣል። የተለያየ ብዙ ነገሮች ብቻ ተፈጥረዋል። ተተኮሰ ማለት ነውና ሚስጥር የምትባል ቤት የምታግዘን ነበረች ልጅ። እሷን እንደዚህ ነው የሳትኳት። የበደልኳችሁ ያስቀየምኳችሁ በእግዚአብሔር ስም እንግዲህ ይቅር በሉ። እኔ ንስሐ የገባሁበት ያለፈ ነገር ቢሆንም የደሃ የሚባሉት ታች የጌቶ ላይፍ ከሚባለው እስከ ሀብታሞች የሚያሳልፉትን ህይወት የማሳለፉ የማየት እድሉ ገጥሞኝ ነበረ። እንጠበራለን፣ እንጨሳል፣ ራሳችንን ስተን ደንዝዘን በአጋንንት ግብር እድሜ ዘመናችንን ረጅም ጊዜ አቃጥለናል። ሌባ ምናምን በሚል እንትን አለ። ሰፈር ውስጥ ስለሆነ ተያያዝኩኝ ምናምን። ከዛ በኋላ ለኔ ያለው አመለካከት ሰው እንዳለ ሰፈር ውስጥ ተቀየረ ማለት ነው። ወዴት ነው የምንሄደው ዛሬ አቃም እንዴ ስላቸው ሽቱ የምትባለው የያሬድ አክስቱ አንድ ወላዲተ አምላክ የተገለጠላት እናት ወደ አጠና ተራለች፣ እዛ ነው የምንሄደው ትልና ሙሉ ኮንትራት ታክሲ ተይዞ ወደ እሷ ቤት እንሄዳለን ማለት ነው። ለኔም በዛው ዕለት እድሌ እንደተወሰደ ተነገረኝ። ምን አጥቼ ነው የምሰርቀው? ምን ጎሎኝ ነው ሳስበው ከብር አለኝ። እኔም ሰንበት ትምህርት ቤት ያው ብኖርም ምንም ዝም ብሎ በልማድ መመላለስ ነው እንጂ የሆነ ጠልቄ እንትን ያልኩት ነገር የለም። ሳየው ራሴን በቃ ባዶ ነኝ በዛ ሰዓት። ልክ እንደተመለስን በመጀመሪያ ያደረኩት ነገር ቢኖር የእናቴን ጀበና መስበር ነበር። መጠጥ ቤቶች ላይ ክለቦች ላይ ሆኜ ውስጥ እግሬን የሆነ እንትን የሚቆጠቆጠኝ ነገር አለ። ኮንሰርት ላይ ስንገባ አንድ 10 ስልክ ተሸክመን ነው የምንወጣው። እሳቸው ንግስተ ነገስታትን ካገኘኋቸው በኋላ እንደ በፊቱ መሆን አልቻለም ነገሮች። አሁን ራሱ ሳወራው እንግዲህ እንደዚህ ነበርኩ እንዴ የሚል ራሱ ውስጤ ይመጣል። ግን ያው የኔ ታሪክ ነው። ያለ ጸሎት አትውጣ፣ ያለ ዓላማ አትጓዝ፣ ያለ ተስፋ አትኖር የምትል ጥቅስ ጽፋ የራሴ የክላሴ ላይ ለጥፋልኝ ነበር። ስጸልይ በቃ ምንም ኃጢአተኛ በሆነም የሆነ እግዚአብሔር እንደሚሰማኝ እርግጠኛ ሆኜ ነበር የምጸልየው ማለት ነው። እንደ እናት መክረው መቆጣት ባለባቸው ሰዓት ተቆጥተው መቅጣት ባለባቸው ሰዓት ቀጥተው ወደዚህ ቀጥ ብዬ ራሴን ችዬ እንድቆም ማንንም ሳልደገፍ ቀጥ ብዬ እንድቆም አድርገውኛል ማለት ነው። ይሄ ማህበር ባላገኘው እስከ ዛሬ የለሁም ማለት ይቻላል። መጀመሪያ መክሊት ከማህበር ውስጥ ዳር እንዳለኝ ተነገረኝ ማለት ነው። የሚያጨሰው የሚቀምሰው ሳይ ምን ሆኖ ማለት ጀመርኩኝ። እኔ ራሴ ጤነኛ አይደለም እንዴ ምናምን። ወላዲተ አምላክ በሰጠችኝ ትዳር በጣም ደስተኛ ህይወት ነው ያለሁት።